ድንገተኛ ሲባል እንሰማለን። በተለይም በገጠር አካባቢ ያደገ ሰው በድንገት ሲታመም ወይንም ከፍተኛ የሆነ የሆድ ቁርጠት ሲያጋጥመው የድንገተኛ ይሰጣል። በከተሞች አካባቢም እንዲሁ በተለያዩ ቦታዎች ድንገተኛ በመንገድ ዳር በተለያዩ ቦታዎች እንግዲህ እየተሸጠ ለድንገተኛ ህመሞች ማስታገሻ የሚውል እጽዋት ነው። ድንገተኛ በሳይንሳዊ አጠራሩ ታበርናሪያ አብሲኒካ ነው የሚባለው። ታበርናሪያ አብሲኒካ ማለት እንግዲህ ድንገተኛ የሚባለው እጽዋት ነው ማለት ነው። እንግዲህ ድንገተኛ በኢትዮጵያ ብቻ የሚገኝ የሀገር በቀል የቁጥቋጦ ምድብ እጽዋት ነው። በዓለም የተፈጥሮ ጥበቃ ህብረት በአይዩሲኤን በሚባለው ሊጠፉ ከተቃረቡ ወይንም ክሪቲካሊ ኢንዳንጀርድ ዝርያዎች መዝገብ ውስጥ በመድኃኒትነት እጽዋት የተመዘገበ ነው። የተፈጥሮ ስርጭቱና መኖሪያ አካባቢው ያው በኢትዮጵያ ብቻ ነው የሚገኘው። ድንገተኛ በኢትዮጵያ ብቻ የሚገኝ ሲሆን በሸዋ፣ በትግራይ፣ በወሎ አካባቢዎች ተበታትነው በሚገኙ ጥቂት ስፍራዎች ላይ ይገኛል። ድንገተኛ ከባህር ወለል በላይ ከ1200 እስከ 2300 ወይንም በወይና ደጋ ከፍታ ባላቸው ቁጥቋጧማ ቦታዎችና በኖራ ድንጋይ አፈር ወይም ደረቅና ድንጋያማ ቦታዎች ላይ የሚበቅል እጽዋት ነው። እንግዲህ የሕክምና ጥቅሞቹና የሚታከሙ በሽታዎች ድንገተኛ የጨጓራና የአንጀት መታወክን፣ ለጨጓራ ቁስለት፣ ለከፍተኛ የሆድ ቁርጠት፣ ለድንገተኛ የአንጀት መሸማቀቅ እንደ ፈጣን መፍትሄ በሰፊው ጥቅም ላይ ይውላል። ለአጠቃላይ ህመምና ትኩሳት በሽታዎችን፣ ራስ ምታትንና አጠቃላይ የሰውነትን ህመም ለማስታገስ እንዲሁም ትኩሳትን ለመቀነስ በአካባቢው ማህበረሰብ በከፍተኛ ደረጃ ጥቅም ላይ ይውላል። እንግዲህ ድንገተኛ ጸረ ተዋሲያን ወይም አንቲ ማይክሮቢያል ባህሪያትም ያሉት ድንገተኛ ስር እንግዲህ በላቦራቶሪ ምርምር እንደተጠናው እጽዋቱ በስታፊሎኮከስ ኦሪየስ እና በኢንቴሮክስስ ፌካሊስ በሚባሉ ባክቴሪያዎች ላይ ጠንካራ የጸረ ባክቴሪያነት ባህሪ አሳይቷል። እንግዲህ የፈንገስን ለመከላከል ደግሞ በካንዲዳ ዝርያዎች ላይ በተደረገ ጥናት የፈንገስ ዝርያዎችን በመቀነትና በማጥፋት አቅም እንዳለው ተረጋግጧል። ነገር ግን በተለይ ኢኮላይ በሚባሉ የባክቴሪያ ዝርያዎች ላይ ያለው የመከላከል አቅም ደግሞ መጠነኛ እንደሆነ ተጠቅሷል ማለት ነው። ስለዚህ ድንገተኛም በዘመናዊ የላቦራቶሪ ቤተ ሙከራም ለመድኃኒትነት እየተሰራበት ያለ እጽዋት እንደሆነ ነው። በባህላዊ መድኃኒትነት አዘገጃጀት እና የፈሳሹን በመቀመም ላይ ባለው ተጽዕኖ በባህላዊ መንገድ በውሃ ተፈልቶ ከሚወሰደው ይልቅ በኢታኖል ወይንም በሜታኖል አልኮል የተቀመሙ የድንገተኛ ውህዶች የተሻለ ጸረ ተህዋሲያ አቅም እንዳለው ተረጋግጧል። በአሁኑ ጊዜ በተለያዩ የዓለም አቀፍ የላቦራቶሪ ምርምሮች ውስጥ ድንገተኛ ለተለያዩ የሆድ ዕቃ ካንሰሮች እና የነርቭ ህመሞች መከላከያነት ወይም ሳይቶቶክሲሲቲ እና ኒውሮ ፕሮቴክቲቭ አክቲቪቲስ ላይ ያለውን የላቀ አቅም ለማረጋገጥ ጥናት እየተደረገበት ይገኛል። ድንገተኛ ውስጥ የሚገኙ ለሕክምና አገልግሎት የሚውሉ ከፍተኛ አስተዋጽኦ ካላቸው ዋና ዋና የኬሚካል ውህዶች መካከል እንግዲህ ኢሶፍላቮይድስ፣ ፎርሞኖኒኪን፣ አፍሮርሞሲን፣ ፔትሮካርፓኒስ፣ ሜዲካርፒን እና ፎር ሃይድሮ ኦክሲል ሜዲካሪን፣ ሜቶሲሶፍላቮኒስ እና ቴክቶሪጌንስ የሚባሉት እንግዲህ ጥቂቶቹ ናቸው ማለት ነው። በድንገተኛ ውስጥ የሚገኙ የንቁ የህይወት ውህዶች አቅም እንግዲህ እነዚህ ህይወታዊ ንቁ ውህዶች የአንጀት ቁርጠትን ለማስታገስ፣ ጡንቻዎችን ለማዝናናት፣ በሆድ ዕቃ
በአንጀት ላይ ያሉ ለስላሳ ጡንቻዎችን እንዳይኮማተሩ ያግዳል። እንግዲህ ይህንን የሚያደርጉት የካልሽየም ወደ ህዋሳት መግባትን በመከላከልና በማስተጓጎል ነው ማለት ነው። ይህ የሆድ ቁርጠት እና ጋዝን በአፋጣኝ ያስታግሳል። ኬሚካሎች በሰውነታችን ውስጥ ህመምና ትኩሳትን የሚያስከትሉትን ፕሮስታግላንዲንስ የተባሉ የህብረ ህዋስ ሆርሞኖችን ምርት እንግዲህ ይቀንሳል ማለት ነው። ይህ አሰራር እንደ አስፕሪን ወይም አቡፕሮፌን ያሉ ዘመናዊ መድኃኒቶች ካላቸው አሰራር ጋር ተመሳሳይነት ያለው ነው። እንግዲህ ድንገተኛ በሰውነት ውስጥ መርዛማ የሆኑ ፍሪ ራዲካሎችን በማስወገድ የህዋሳትን ብግነትና እብጠትን ይቀንሳል። በተለይ ኢሶፍላቮኖይድስ የሚባለው በ1987 በታዋቂው የኢትዮጵያ የኬሚስትሪ ፕሮፌሰር ኤርሚያስ ዳኘና በቡድናቸው አማካይነት ከድንገተኛ ስር ላይ ተለይቶ ሲወጣ ውህዱ በዓለም ላይ በመጀመሪያ ጊዜ በተፈጥሮ ውስጥ የተገኘ አዲስ ንጥረ ነገር ነበረ። ውህዱ ኬሚዳ ካርፒን ጋር በመሆን በአንጀትና በሆድ ዕቃ ላይ ያሉ ለስላሳ ጡንቻዎችን በድንገት እንዳይኮማተሩ የማገድ ከፍተኛ አቅም እንዳለውም በወቅቱ ተረጋግጧል። ይህ ባህሪው ነው እንግዲህ ድንገተኛ ለሆድ ቁርጠት ፈጣን እፎይታ እንዲሰጥ የሚያደርገው ማለት ነው። በባህላዊ ሕክምና አጠቃቀምና መጠን በኩል የመድኃኒትነቱ የደረቀው ቀጭን ስር ወይንም ግንዱ በአብዛኛው በአካባቢ ባሉ ገበያዎች ይሸጣል። የአጠቃቀም ዘዴው እንግዲህ በባህላዊ መንገድ ስሩ ቀጥታ ተለቅሞ የሚወጣው ጭማቂ ለፈጣን እፎይታ እንግዲህ ይዋጣል ማለት ነው። አሊያም ደግሞ የስር ክፍሎቹ ተደቀው ተዘፍዝፈው ወይንም ተፈልተው በውሃ ወይንም በአልኮል መልክ ይወሰዳሉ። የመጠን ገደብ እንግዲህ የተወሰነ ሳይንሳዊ ወይንም ክሊኒካዊ የሆነ የመጠን ገደብ የለውም። ብዙ ጊዜ ባህላዊ ሕክምና አጠቃቀሙ ሙሉ በሙሉ ልማዳዊ በሆነ መጠኖች ላይ የተመሰረተ በመሆኑ ለምሳሌ ከባድ ህመም ትንሽ ስሩን ቆርጦ በማኘክ ጭማቂውን በመዋጥ የሚወሰድ ነው። ባህላዊ አጠቃቀሙና አመጋገብ ላይ በባህላዊ ሕክምና ውስጥ ድንገተኛ አብዛኛውን ጊዜ በሁለት ዋና ዋና መንገዶች ጥቅም ላይ ይውላል። ስሩን በማኘክ ይህ በጣም የተለመደው የድንገተኛ ጊዜ አጠቃቀም ነው። አንድ ትንሽ የደረቀ የድንገተኛ ስር ቁራጭ በአፍ ውስጥ በመያዝ ምራቅን ከስሩ ጭማቂ ጋር አብሮ መዋጥ ነው ማለት ነው። በሌላ መልኩ ደግሞ በሻይ መልክ አፍልቶ መጠጣትም ወይም ዲኮክሽን መልክ መውሰድም ይቻላል። የደረቁ የስር ቁርጥራጮችን በጥቂት ውሃ ውስጥ ጨምሮ በማፍላት ከዚያም ከቀዘቀዘ በኋላ በመውሰድ በመጠጣት እንግዲህ ድንገተኛን መጠቀም ይቻላል። ይህ አሰራር ለሆድ ቁርጠት ብቻ ሳይሆን ለንዳድ ወይም ለትኩስ ማውረጃም ወይንም የሰውነት ከፍተኛ ሙቀትን ለመቀነስም ያገለግላል ማለት ነው። ስለዚህ ከፍተኛ ጥቅም ስላለው ድንገተኛ እጽዋት እንግዲህ በጣም ከፍተኛ ስጋት ላይ ያለ ወይንም በመጥፋት ላይ ያለ እጽዋት ነው። ይህም እንግዲህ በዓለም ላይ ኮንሰርቬሽን ስታተሳቸው ወይንም ያሉበት ደረጃቸው በአደገኛ ሁኔታ ላይ ካሉ እጽዋት ውስጥ አንዱ እንደሆነ ነው። ድንገተኛ በባህላዊ ሕክምና ምክንያት በከፍተኛ ሁኔታ ለገበያ ለሕክምና አገልግሎት ሲባል ስሩ በብዛት ተቆፍሮ ስለሚወሰድ እጽዋቱ በዘር እንዳይባዛና በዱር በተፈጥሮ ውስጥ በፍጥነት እንዲመናመን አድርጎታል ማለት ነው። ምክንያቱም ብዙ ጊዜ ይቆረጣል፣ ይቆፈራል፣ ይነቀላል። ስለዚህ እንደዚህ በሚሆንበት ጊዜ በፍሬው የመራባት አቅሙን ስለሚቀንሰው ነው እንግዲህ አደጋ ውስጥ የተመዘገበው። ድንገተኛ በኢትዮጵያ ውስጥ ሊጠፉ ከተቃረቡት ወይንም ከላይ እንደጠቀስኩት ክሪቲካሊ ኢንዳንጀርድ እጽዋት ተርታ ተመዝግቧል ማለት ነው። ስለዚህ
ይህን እጽዋት ደግሞ ምናልባት በዚህ ዝግጅትም ጥንቃቄ ማድረግ